ጤና ይስጥልን ተከበራችሁ የብሬዲዮ ቤተሰቦችና አድማጮች፣ ዕለቱን ዜናዎች እናሰማችኋለን። ዜናው የምናሰማችሁን ሀብታሙ አስፋና ታምሩግረን ባለንበት ሰዓት አቆጣጠር የዛሬ ጥር 21 ቀን 2018 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። የተጠናከረ የፋኖ ወታደራዊ እንቅስቃሴ፣ የብልጽግናና ህወሓት የጦር ግጭት፣ ድንበር ዘለሉ ስምምነት፣ ራያ ላይ የተቀናበረው ሴራ፣ የነዳጅ እጥረቱ፣ ግድቡና ጠቅላይ ሚኒስትሯ፣ የሚኒሶታው ከንቲባ፣ የኬንያው አትሌት ዛቻ የሚሉና ሌሎችም ወቅታዊ ዜናዎች ያሉን ዝርዝሩን እንሆ። ቴዎድሮስ ከደብረ ወርቅና ፈለገ ብርሃን በተንቀሳቀሰው የጠላት ኃይል ላይ ድንገተኛ ጥቃት መሰንዘሩን ድል መቀዳጀቱን አስታወቀ። ከ2 ዓመት በፊት የተጨፈጨፉት የመራዊ ሰማዕታትን በዛሬው ዕለት አስበዋል። የአማራ ፋኖ ብሔራዊ ንቅናቄ ምዕራብ አማራ ቀጠና ቴዎድሮስ ከደብረ ወርቅና ፈለገ ብርሃን በመሰባሰብ የማህበረሰብን ንብረት ለመዝረፍ ሲንቀሳቀስ በነበረው የአረመኔው ስልጣን አስጠባቂ ወራሪ ሰራዊት ላይ በዶጎና መጣያ መገንጠያ ላይ የሰነዘረውን የደፈጣ ጥቃት ተከትሎ በርካታ ያገዛዙ ስልጣን አስጠባቂ ወታደሮች ደምሰሳቸውን ገልጿል። አፋብን ቴዎድሮስ 201ኛ ኮር 74ኛ ክፍለ ጦር ባደረሰው በዚህ ድንገተኛ ጥቃት ተደናግጦ ወደ ፈለገ ብርሃን በመፈርጠጥ ላይ በነበረው የጠላት ኃይል ላይ ተጨማሪ የደፈጣ ጥቃት በመያዝ በተጨማሪ በቦምብ የደፈጣ ጥቃት በመሰንዘር ሰብአዊና ቁሳዊ ኪሳራ ማድረሱን አስታውቋል። ይህ በእንዲህ እንዳለ በቀድሞ ምርኮኛና የአገዛዙ የምስራቅ እዝ አዛዥ የጎጃም ኮማንድ ፖስት የተባለው አዛዥ ሌተናል ጀነራል መሐመድ ተሰማ መሪነት ከ2 ዓመት በፊት በመራዊ የተጨፈጨፉት ከ86 በላይ ንጹሐን አማራዎችን በፋሺስቱ አገዛዝ የተወሰደውን ጭፍጨፋ ቴዎድሮስ 2ኛ ዓመቱን ዛሬ ዘክሮ መዋሉን አስታውቋል። በጊዜ የመራዊን ጭፍጨፋ ተከትሎ በአዲስ አበባ የአሜሪካ አምባሳደር ኤርቪን ማሲንጋ ጭፍጨፋውን በማውገዝ በጉዳዩ ላይ ገለልተኛ ምርመራ እንዲደረግ ጠይቀው እንደነበር አይዘነጋም። ይህ በእንዲህ እንዳለ የመራዊ ጭፍጨፋን ተከትሎ በጊዜው ፋኖ በወሰደው ያጸፋ እርምጃ የጎጃም ኮማንድ ፖስት የተባለውና የምርኮኛው ጀነራል ሌተናል ጀነራል መሐመድ ተሰማ ምክትል የነበረው ኮሎኔል የሲዳማ ብሔር ተወላጅ በፋኖ ያጸፋ እርምጃ መደምሰሱና ጀነራሉም በአካባቢ የደረሰበትን ወታደራዊ ሽንፈት ተከትሎ ከፍተኛ ጫና ውስጥ ወድቆ እንደነበር መዘገባችን አይዘነጋም። ይህ በእንዲህ እንዳለ በርካታ የሚሊሻ አባላት፣ የአድማ ብተና አባላትና የመከላከያ አባላት በየቀኑ እየፈረሱ ፋኖን እየተቀላቀሉ መሆኑን ቴዎድሮስ ዛሬ ጥር 21 ቀን 2018 ባወጣው ተጨማሪ መረጃ ገልጿል። በዛሬው ዕለትም 6 የአረመኔው ስልጣን አስጠባቂ ሰራዊት አባላት በራሳቸው ፈቃድ ከጠላት ካምፕ በመክዳት ቴዎድሮስ 206ኛ ኮርን መቀላቀላቸውን የአንድነቱ መበሰር ለዚህ እንደገፋፋቸው በሰጡት ቃለ መጠይቅ አብራርተዋል ሲል ይኸው መረጃ ጠቅሷል። በሌላ በኩል በቀጠናው በ6 ቀበሌዎች ህዝባዊ ውይይት መደረጉን የጠቀሰው መረጃ ሁለት እጁ እነሴ ወረዳ፣ አጋሙሃ፣ ደብረ ማርያም፣ ደብረ ሚካኤል፣ መቃ፣ የጭቃና ጓትራን ቀበሌ 54 ክፍለ ጦር ህዝባዊ ውይይቶች መካሄዳቸውን ከህዝብ ጋር የሚደረገው ምክክር ትግሉን ለመጠበቅ ፋይዳ እንዳለው የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ህዝብ ግንኙነት መምሪያ ዛሬ ጥር 21 ቀን 2018 ባወጣው በዚሁ መረጃ ገልጿል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ንቅናቄ የህዝብ ግንኙነት መምሪያ ኃላፊ አርበኛ አስረስ ማረዳምጤ ለአገዛዙ እጃቸውን የሰጡ በሆዳቸው የወደቁ ያላቸው የብልጽግና ምርኮኞች ትግሉን የከዱ ባንዳዎች ቀድሞ የፈረሙት የአብን ሰዎችም ሆኑ ሌሎች ከሊናቸው የተፋቱ የአብይ አማሮች የሚገቡበት የጋራ ቋንቋ ላቸው ፋኖን በተላላኪነት መፈረጅ በማለት ድርጊቱን አውግዘዋል። ይህንን ደጋግሞ የሚያቀርቡትን ክስ ያጣጣለው አርበኛ አስረስ ማረዳምጤ እነሱ እርቃናቸውን ስለቆሙ ከትግላችን አነሳስና ባህሪ ጋር በማይገናኝ መንገድ ፋኖን የሆነ አካል ይመረዋል ብሎ በመፈረጅ እንደነሱ ሊናችን እንዲታረዝላቸው ይፈልጋሉ። ፋኖ በታሪክ ፊት በክብር የሚያቆመውን ጸረ አገዛዝ ተጋድሎ እያደረገ ነው። መላላክና በራስ ህዝብ ላይ መቆመር የባንዳዎች ህይወት መመሪያ ነው። ፋኖ የአማራን ህዝብ ከመጥፋት ለመታደግ ክቡር መስዋዕትነት የሚከፍል በዚህ ዘመን ካሉ ግዙፍ የነጻነት ሰብአዊ መብት ታጋዮች ቀዳሚው ነው ሲል ገልጿል። የህልውና ጦርነት ውስጥ የከተተን የብልጽግና አገዛዝ ፕሮፓጋንዳ የውጊያ መስመር ሊያዘጋጅልን አይችልም ያለው አርበኛ አስረስ ማረዳምጤ በአረብ ኤሚሬት ጀትና ድሮን አማራን ለሚጨፈጭፈው አብይ አህመድ ስልጣን በፈቃደኝነት የሚፈስ የአማራ ደም እንደማይኖርና መስዋዕትነት የሚከፈለው አረመኔውን አገዛዝ በማስወገድ የህልውና ጥያቄያችንን በሙሉነት ለማረጋገጥ ነው በማለት የአፍሪካ ቀንድ ሰላም የሚመጣው ብልጽግና ሲወገድ ብቻ ነው ሲል ፋኖ የማንም ተላላኪ እንዳሉና ለአማራ ህዝብ ህልውና እንደሚታገል በአጽንኦት ገልጿል። የአማራ ፋኖ ብሔራዊ ንቅናቄ የሚያስከትለው ወይም በጋራ የሚያሰልፈው እንጂ ለብልጽግና እንዳደሩት የሚገብርለት ወይም ጁኒየር የሚሆንለት አጋር የለውም በማለት በህልውናችን ላይ በመጣ ጊዜ ህወሓትን ጨምሮ የትኛውንም አካል ለመዋጋት የሚቀድመን እንደሌለ ህዝባችን ጠንቅቆ ያውቃል። ይህንን ደግሞ ከአብይ ጉያ ስር ተወሽቀን ሳይሆን በራሳችን መንገድ ያደረግነው ማድረግም የምንችለው እንደሆነ በተግባር አረጋግጠናል ሲል ጠቅሷል።
በኢትዮጵያ መንግስትና በትግራይ ኃይሎች መካከል ግጭት መካሄዱን የተለያዩ ዓለም አቀፍ የመገናኛ ብዙሃን ዘገቡ። የፈረንሳይ ዜና ወኪል ኤፍፒና ሮይተርስ የደህንነት እና የዲፕሎማቲክ ምንጮችን ጠቅሰው እንደዘገቡት በሰሜን ኢትዮጵያ የአማራና ትግራይ ክልል አዋሳኝ አካባቢዎች ከዚህ ሳምንት መጀመሪያ አንስቶ ግጭቶች እየተካሄዱ መሆናቸውን የሚያመላክቱ ዜናዎች እየተሰሙ ቢሆንም ተጨባጭ መረጃ ማግኘት አዳጋች ሆኖ ቆይቷልም ብለዋል። ግጭቶቹ የተቀሰቀሱት ጸለምት በሚባለው የአማራና የትግራይ ክልሎች በይገባኛል በሚወዛገቡ በትና በአማራ ክልል ቁጥጥር ስር በሚገኘው አካባቢ መሆኑን ያመለከተው የዜና ወኪሉ አንድ የደህንነት ምንጭ ሁኔታው እየተባባሰ እየሄደ ነው ሲሉ ስጋታቸውን ገልጠዋል። በተጨማሪም ስማቸው እንዳይጠቀስ የጠየቁ አንድ የዲፕሎማቲክ ምንጭ ለፈረንሳዩ ዜና አገልግሎት ኤፍፒ እንደገለጹት የትግራይ ኃይሎች ከኢትዮጵያ ሰራዊትና ከአማራ ሚሊሻዎች ጋር እየተዋጉ ናቸውም ብለዋል። ምንጩ በማከልም ባለፉት ቀናት ግጭቶች እንደነበሩ የተረጋገጠ ነው፣ ነገር ግን ዛሬ ሐሙስ ስላለው ሁኔታ የምናውቀው ነገር የለም ብለዋል። የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳም በትላንትናው ሮብ በማህበራዊ ሚዲያ ገጻቸው ላይ ህወሓት ውስጥ የሚገኙ የስልጣን ጥም ያለባቸው ያሏቸው ግለሰቦች ትግራይን ወደ ሌላ ዙር ጦርነት ሊያስገቧት እንቅስቃሴ እያደረጉ ይገኛል በማለት በትግርኛ ቋንቋም አጋርተዋል። የቀድሞው የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳም ግጭት መካሄዱን በሚያመላክት ሁኔታ የህወሓት መሪዎች ወጣቶችን ለጉዳት የሚዳርግ ያሉት የጦርነት ስልት መከተላቸው ጠቅሰው ከእንግዲህ አጉል መስዋዕትነትም አልከፍልም ብለህ ተቃውሞውን አሰማ በማለትም ለትግራይ ወጣቶችም ጥሪ አሰምተዋል። አንድ ስማቸው ያልተጠቀሰም የአካባቢው ነዋሪም ግጭቶች መካሄዳቸውን አረጋግጠው ነገር ግን አጃንስ ፍራንስ ፕሬስም ለፌዴራል መንግስት ሰራዊትና ለህወሓት ጥያቄው አቅርቦም ምላሽ አለማግኘቱን ጠቅሷል። ይህ በዚህ እንዳለም ሩሲያም ያክም 130 የተባሉም ተዋጊ አውሮፕላኖችና ኦሪዮን ድሮን ለኢትዮጵያ ማስረከቧም ተገለጸ። ሩሲያም እስከ 6 የሚደርሱ ያክም 130 የተራቀቁ የማሰልጠኛና ቀላል ተዋጊ አውሮፕላኖችን እንዲሁም ቢያንስ አንድ ኦሪዮን የተሰኘም ተዋጊ ድሮን ለኢትዮጵያ ማስረከቧን ዲፌንስ ኤክስፕረስ የተሰኘ የዩክሬን የመከላከያ ጉዳዮች ህትመትም ዘግቧል። እንደ ዲፌንስ ኤክስፕረስም ገለጣም አውሮፕላኖቹና ድሮኖቹ በደብረ ዘይት ወይም በቢሾፍቱ አየር ኃይል ቤዝ በተካሄደው የ2026 የአውሮፓ ቁጥጥር አቪዬሽን ኤክስፖ ላይ መታየታቸውንም ጠቅሷል። ከዝግጅቱ የተገኙ ምስሎችም በ2301 እስከ 2306 መለያ ቁጥር ያላቸው ያክ 130 ጀቶችም የሚያሳዩ ሲሆን እነዚህ አውሮፕላኖች በዋነኛነት ለአብራሪዎችም ስልጠና የተሰሩ ቢሆንም ቀላል የውጊያም ተልእኮችን የሚፈጽሙ አቅም እንዳላቸውም ተጠቁመዋል። እንደ መጽሔቱ ዘገባም የሩሲያው የኦሪዮን ሰው አልባ አውሮፕላን በኢትዮጵያም ሰማይ መታየቱም የሩሲያም ሰራሹ ምርት በይፋም ለውጭ ሀገር ሽያጭም የታየበትም የመጀመሪያው አጋጣሚ ነው ብሎታል። ኦሪዮን በመካከለኛ ከፍታ ላይ ለረጅም ሰዓታት መብረር የሚችል ድሮን ሲሆን ሩሲያም በደም አፋሳሹ በዩክሬን ጦርነት ውስጥ አልፎ አልፎ ለውጊያም ስትጠቀምበት መቆየቱም ተመልክቷል። ድሮኑም ቀደም ሲል የቱርክን ባይራክተር ቲቢ2 እና ኤኬንጂ የኢራን ማሃጂር 6 እና የቻይናውን ዊንግ ሎንግ 1 ድሮኖችን በባለቤትነት ለያዘችው ኢትዮጵያም ተጨማሪ አቅም እንደሚሆናትም ዘገባው ጠቅሷል። ትላንት ምሽት በላሊበላ ከተማ በተወሰደ ድንገተኛ ጥቃት መጠጥ ቤት በራ ዘግተው አስረሽ ምች ላይ የነበሩ የወረዳ አስተዳዳሪን ጨምሮ በአካባቢው የነበሩ ያገዛዙ ስልጣን አስጠባቂ ወታደራዊ አዛዦች ላይ ጉዳት መድረሱ ታውቋል። በሰሜን ወሎ ዞን አስተዳደር የላስታ ወረዳ ዋና አስተዳዳሪ ኢንጂነር ለዓለም ብርሃኑና ላሊበላ ከተማ ሰፍሮ የሚገኙ የብልጽግና ስልጣን አስጠባቂ ወራሪ ሰራዊት ከፍተኛ አመራሮች ሆቴል አዘግተው አስረሽ ምች በሚሉበት ወቅት ላሊበላ ከተማ ሰርገው የገቡ ያልታወቁ ኃይሎች የሰነዘሩትን የቦምብ ጥቃት ተከትሎ ከፍተኛ አመራሮቹ ጉዳት ማስተናገዳቸው ታውቋል። ትላንት ጥር 20 ቀን 2018 ዓ.ም ከምሽቱ 4 ሰዓት ተኩል ገደማ ላሊበላ ከተማ ለውዝ መገንጠያ ሀብትዬ መዝናኛ ካፌ ውስጥ በደረሰባቸው በዚህ የቦምብ ጥቃት አንድ ከፍተኛ ያገዛዙ ስልጣን አስጠባቂ ወታደራዊ አመራር ወዲያው ህይወቱ ሲያልፍ ተጨማሪ 7 ያገዛዙ ስልጣን አስጠባቂ አመራሮችና አባላት ከባድ አካላዊ ጉዳት ማስተናገዳቸውን የአማራ ፋኖ ብሔራዊ ንቅናቄ አፋብን ምስራቅ አማራ ቀጠና ምኒልክ ዛሬ ጥር 21 ቀን 2018 ይፋ ባደረገው መረጃ ገልጿል። የላስታ ወረዳ አስተዳዳሪ ኢንጂነር ዓለም ብርሃኑ የጉዳቱ ሰለባ ሲሆኑ ጉዳቱ እንደደረሰ ወዲያውኑ ወደ ቅዱስ ላሊበላ ሆስፒታል የተወሰዱ ሲሆን የመተንፈሻ ሳምባቸው በከፍተኛ ሁኔታ እንደተጎዳ፣ ሰው ሰራሽ መተንፈሻ ተሰርቶላቸው እንዳሉ፣ ጀርባቸው በከፍተኛ ሁኔታ መጎዳቱና ራሳቸውን ስተው ኮማ ውስጥ እንዳሉ አሁንም በሞትና በህይወት አፋፍ ላይ ይገኛሉ በማለት ይኸው መረጃ ጠቅሷል። ይህ በእንዲህ እንዳለ በዚሁ ቀጠና በቤተ ክርስቲያን አገልጋይና የሃይማኖት አባቶችን የአብይ አገዛዝ ስልጣን አስጠባቂ ወታደሮች በግፍ መረሸናቸው ተገለጸ። በሰሜን
በሰሜን ወሎ አስተዳደር ዞን ቡግና ወረዳ 09 ጉልሃ ቀበሌ ነዋሪና የጀርጀን ቦይ መድኃኔዓለም ቤተክርስቲያን አገልጋይ የሆኑት የ58 ዓመት ዕድሜ ያላቸው ምርጌታ ጌጡ በላይ የብልጽግና አገዛዝ ስልጣን አስጠባቂ ወራሪ ሰራዊት አባላት ትላንት ጥር 20 ቀን 2018 ከቀኑ 11 ሰዓት ገደማ በግፍ እንደረሸኗቸው የአማራ ፋኖ ብሔራዊ ንቅናቄ አፋብን ምስራቅ አማራ ቀጠና ምኒልክ ዕዝ ዛሬ ጥር 21 ቀን 2018 ባወጣው ተጨማሪ መረጃ ገልጿል። የቤተ ክርስቲያኒቱ አገልጋይ አባት መርጌታ ጌጡ በላይ አየና ኢየሱስ ከተማ እህል በወፍጮ አስፈጭተው በመመለስ ላይ እንዳሉ ኢየሱስ ቤተ ክርስቲያን ጫካ ውስጥ 4 ጥይት አከታትለው በመተኮስ በግፍ እንደረሸኗቸው ተገልጿል። የተረሸኑበት ምክንያት ሰሞኑን ከፋኖ ኃይሎች ጋር አስታርቁን በሚል ሽፋን ከተመለመሉት የሃይማኖት አባቶች አንዱ ሲሆኑ ራሳችሁ ባጠፋችሁ ጥፋት መነኩሴን ለሚደፍር የቆሎ ተማሪን ለሚረሽን ቤተ ክርስቲያን ለሚያረክስ ስርዓት አልላክም ማለታቸውን ተከትሎ በቡግና ወረዳ ብልጽግና አመራሮች ሴራ ጠንሳሽነትና አስተባባሪነት በአብይ አገዛዝ ስልጣን አስጠባቂ ወራሪ ሰራዊት ትእዛዝ ፈጻሚነት የሃይማኖት አባቱ እንደተረሸኑ የውስጥ መረጃ ደርሶናል በማለት አፋብን ምኒልክ ዕዝ ባወጣው በዚሁ መረጃ ገልጿል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ንቅናቄ ምስራቅ አማራ ቀጠና ምኒልክ ዕዝ ጀግናው መኩሪያ ፈንትዬ ለአማራ ህዝብ ሲል ትላንት ጥር 20 ቀን 2018 ዓ.ም ህይወቱን ሰውቷል በማለት ባወጣው ተጨማሪ መረጃ ገልጿል። አርበኛ መኩሪያ የደጋው መብረቅ ኮር ህዝብ አደረጃጀት መምሪያና በምኒልክ ዕዝ ማህበራዊ ዘርፍ ምክትል ኃላፊ እንደነበር ያስታወሰው መረጃ አርበኛው ከዋጊነት እስከ ተዋጊነት የተዋጣለት መሪ ሲሆን ትላንት ጥር 20 ቀን 2018 ከንጋቱ 12 ሰዓት እስከ ቀኑ 7 ሰዓት በዘለቀ አውደ ውጊያ በርካታ የፋሽቱ ሰራዊት ዶግ አመድ በማድረግ በርካታዎችን ምርኮኛና ቁስለኛ በማድረግ ጀግናው ፊት ለፊት ከጠላት ጋር አንገት ለአንገት ተናንቆ በክብር መሰዋቱን ምኒልክ ዕዝ ባወጣው በዚሁ መረጃ ገልጿል። አርበኛ መኩሪያ ፈንቴ መጀመሪያ ዲግሪውን በመቀሌ ዩኒቨርሲቲ የተመረቀ ሲሆን ሁለተኛ ዲግሪውን በወልዲያ ዩኒቨርሲቲ መመረቁን በ2013 ዓ.ም የአማራ ፋኖ ንቅናቄን ምስረታዎችን በመቀላቀል የአርበኝነቱን ህይወት ያኔ እንደጀመረና የአርበኝነት ጅማሮ ከ5 ዓመታቶች በላይ በጫካና በዱር ያሳለፈ በጽናትና በታማኝነት ለአማራ ህዝብ የቆመ ታላቅ አርበኛ መሆኑንም ይኸው መረጃ ጠቅሷል። አርበኛ መኩሪያ ፈንቴ ከአማራ ህዝብ በፊት እሞታለሁ ብሎ ደረቱን ለጠላት የሰጠ የቁርጥ ቀን አርበኛ እንደነበር የጠቀሰው መረጃ ቀኛዝማች ተበጀ ወርቁ ክፍለ ጦርን ከጓዶቹ ጋር በመመስረትና ለአማራ ህዝብ የነጻነት ኃይል አድርጎ በመገንባት ትልቅ ሚና እንደነበረውም ጠቅሷል። አርበኛው አንድ ህይወቱን ለአማራ ህዝብ በአውደ ውጊያ ሜዳ ላይ የሰጠ ሲሆን የአርበኞች መስዋዕትነት የአማራ ፋኖ ትግል መራር ዋጋ የሚከፈልበት ያው ዋጋ መሆኑ ሲሆን ለዚህ ትልቅ ታሪክ ያው ምስክር ሆኖ አርበኛ መኩሪያ ፈንቴ ለዓላማውና ለህዝቡ መስዋዕቱን የአማራ ፋኖ ብሔራዊ ንቅናቄ አፋብን ምስራቅ አማራ ቀጠና ምኒልክ ዕዝ በዚሁ መግለጫ ጠቅሷል። መንግስታዊ ኢትዮ ቴሌኮም ዋና መስሪያ ቤቱን በሶማሌላንድ ራስ ገዝ ሀርጌሳም ከሆነው ሶም ኬብል ከተሰኘ የግል ቴሌኮም ኩባንያ ጋር በዓለም አቀፍም የዲጂታልና የቴሌኮም አገልግሎት ላይ ያለውን ትብብር ለማስፋፋት ስትራቴጂካዊ ድንበር ተሻጋሪ አጋርነት ለመመስረት ያለመ ያለውን ውይይት ማድረጉን አስታወቀ። ኢትዮ ቴሌኮም ባወጣው መግለጫ የኩባንያ ዋና ስራ አስኪያጅ ፍሬሕይወት ታምሩ ከሶም ኬብል ሊቀመንበር መሐመድ ሳኢድ ጎኤድ እና ዋና ስራ አስፈጻሚ መሐመድ ኢብራሂም አህመድ ጋር ተገናኝተው መወያየታቸውን አስታውቋል። ውይይቱም በዲጂታል መፍትሄዎች አማካኝነት በውጭ ሀገራት ገበያ ላይ ያለውን እድገት ለማፋጠን በሚያስችሉ የትብብር እድሎች ላይ ያተኮረ ነውም ተብሏል። እንደ መግለጫው ውይይቱ የዲጂታል ቴክኖሎጂዎችን በመጠቀም ዓለም አቀፍ የገበያ አቅምን ማሳደግ በሚቻልባቸው ጉዳዮች ላይ ያተኮረ ነበረ። በዚህም ወቅት ኢትዮ ቴሌኮም እየተገበረ ስላለው የሪፎርም ወይም ተሃድሶ እቅድና ቅድሚያ የሚሰጣቸው ተግባራትን በተመለከተ ለሶማሌላንዱ ሶም ኬብል ልዑካን ቡድን ገለጻ አድርጓል። ኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬሕይወት ታምሩ የዲጂታል እድገትን ለማሳደግ የጋራ ትብብር ወሳኝ መሆኑን ገልጸው አጋርነቱ ሁለቱም ኩባንያዎች ልምድ እንዲለዋወጡ የጋራ ተጠቃሚዎችን እንዲያረጋግጡና በአህጉሪቱ ያለውን የዲጂታል አቅም እንዲያጠናክር እድል እንደሚሰጥ አጽንኦት መስጠታቸውን በመግለጫው ላይ ተመልክቷል። የሶም ኬብል ሊቀመንበር በበኩላቸው ከአፍሪካ ቀዳሚ ኦፕሬተሮች አንዱ ከሆነው ኩባንያ ጋር አጋር በመሆናችን ታላቅ ኩራት ይሰማናል ያሉም ሲሆን የሶም ኬብል ዋና ስራ አስፈጻሚ በበኩላቸው ይህ ከሁለቱ ኩባንያዎች አጋርነት በላይ ነው። ይህ የቴክኖሎጂን በመጠቀም የሰው ልጅ አቅም ለማሳደግና የበለጠ የተሳሰረችና የበለጸገችም አፍሪካን ለመፍጠር ሰፊ እድልና ቁርጠኝነትን ያመላክታልን ብለዋል። በተያያዘ ዜና በቅርቡ ከኬንያው ሳፋሪኮም ጋር የቃላት ጦርነት ውስጥ የገባው መንግስታዊ ኢትዮ ቴሌኮም የኬንያው ሳፋሪኮም የኢትዮጵያ ደንበኞቹን ባለፈው ታህሳስ ወይም በፈረንጆቹ ዲሴምበር 2025 ያስተዋወቀው
ያስተዋወቀውን ለሁሉም የተሰኘውን አዲስን የገንዘብ ማስተላለፊያ መተግበሪያ በኢትዮ ቴሌኮም ምክንያትም እየተስተጓጎለ ነው የሚለው አባባልን ተመሳይ ወቀሳዎችን ካላቆመ የዛሬ 4 ዓመት እንደ ፈረንጆቹ አቆጣጠር በ2022 ለሳፋሪኮም ሰጥቶት የነበረውን ከ53.37 ከመቶም እስከ 56 ከመቶም ሽርክና 4.6 ሚሊዮን ደንበኞቹን በመንጠቅም ኢትዮ ቴሌኮም ለአንድ ክፍለ ዘመን ወደ ነበረበት የሞኖፖሊ ባለቤትነትም ታሪኩ ሊመለስ እንደሚችል አስጠንቅቋል። በዋና ኃላፊው ፍሬህይወትም ታምሩ በቅርቡ ለሳፋሪኮም የተጻፈው ደብዳቤም ሳፋሪኮም ኢትዮ ቴሌኮምን ለወነጀለበት ወቀሳ እና በተደጋጋሚ የቃላት ማስጠንቀቂያ የሰጠው ሳፋሪኮም በአደባባይ ይቅርታም እንዲጠይቅ ካልሆነ ግን ኢትዮ ቴሌኮም የደንበኞቹን ደህንነት ለመጠበቅም ሲል ወሳኝነት ያላቸውን እርምጃዎች ለመውሰድ ይገደዳል ሲል ለሳፋሪኮም ማስጠንቀቂያ መላኩም ተመልክቷል። የአማራ ፋኖ ብሔራዊ ንቅናቄ በራያ ቆቦ በነጌታቸው ረዳ የሚመራው በአብይ አገዛዝ የሚደገፈው ታጣቂ ኃይል የአማራ ብሔር ተወላጆች ላይ ጥቃት መፈጸም ከትግራይ ህዝብ ጋር ጦርነት ውስጥ ለማስገባትና በአካባቢው የሰበሰባቸውን ሚሊሻዎች የጥይት ማብረጃ ለማድረግ መዘጋጀቱን በመግለጽ አስጠነቀቀ። የአማራ ፋኖ ብሔራዊ ንቅናቄ አፋብን ምስራቅ አማራ ቀጠና ምኒልክ ዕዝ ዛሬ ጥር 21 ቀን 2018 ይፋ ባደረገው መረጃ የአገዛዙ የክፋትና የተንኮል እጆች እየተከታተሉ ለህዝብ ማድረስና እንዲጠነቀቅ ማድረግ ያስፈልጋል በማለት የፋሽስቱ አገዛዝ ብልጽግና ቆቦ ከተማና አካባቢው ላይ ከነጌታቸው ረዳ ታጣቂዎች የተመለመሉ ጥቂት ኃይሎች አስገብቶ ንጹሃን ላይ ጥቃት እንዲፈጽሙ በማድረግ ህወሓት አጠቃቸው የሚል ተለምዷዊና ተራና ርካሽ ፕሮፓጋንዳ ለመስራት ዝግጅት ማድረጋቸውን ተልዕኮ መውሰዳቸውን ውስጥ አርበኞች መረጃ አድርሰውናል ሲል ገልጿል። ጀንበር የጠለቀችበት የፋሽስቱ የብልጽግና አገዛዝ ለፖለቲካ ትርፍና ለስልጣኑ ሲል ዛሬም እንደ ትላንቱ ንጹሃን አማራዎችን ከማስጨፍጨፍ ወደኋላ አይልምና መላው ህዝባችን አስፈላጊውን ጥንቃቄ ሁሉ እንዲወስድ መልእክታችን እናስተላልፋለን በማለት የአማራ ፋኖ ብሔራዊ ንቅናቄ ምስራቅ አማራ ቀጠና ምኒልክ ዕዝ ዛሬ ባወጣው በዚሁ መረጃ ገልጿል። የምስራቅ አማራ ቀጠና ምኒልክ ዕዝ የህዝብ ግንኙነት ኃላፊ አርበኛ አበበ ፈንታው የአማራ ህዝብ ማወቅ ያለበት ራያ አካባቢ ያለው ነባራዊ ሁኔታ ምን ይመስላል በሚል ዛሬ ይፋ ባደረገው መረጃ አላማጣ ከተማ፣ ራያ አላማጣና ኮረም ዙሪያ የነበረው የፋሽስቱ አገዛዝ ብልጽግና መከላከያ ሰራዊትና ፌዴራል ፖሊስ ያለምንም የጥይት ተኩስ ዛሬ ጥር 21 ቀን 2018 ዓ.ም አካባቢውን ለቀው መውጣታቸውን ገልጸዋል። የብልጽግና አገዛዝ ሚያዝያ 2016 ዓ.ም ራያ ላይ የነበረውን መዋቅር በሴራ አፍርሶ አካባቢውን አሳልፎ በመስጠት በኋላም የተወሰነ ኃይሉን የተለያዩ ቦታዎች ላይ በማስፈር አካባቢውን ከትግራይ ኃይሎች ጋር ይዞ መቆየቱን ያስታወሰው የህዝብ ግንኙነት ኃላፊው ፋሽስቱ አገዛዝ ብልጽግና በተጠቀሱት የራያ አካባቢዎች ከሚያዝያ 2016 ጀምሮ ከትግራይ ኃይሎች ጋር በጋራ ሰፍሮ ይኖር የነበረውን ሰራዊቱን ዛሬ ጥር 21 ቀን 2018 ዓ.ም ያለምንም የጥይት ተኩስ ለቆ እንዲወጣ አድርጎ ቦታው ሙሉ ለሙሉ ለትግራይ ኃይሎች አስረክበዋል ሲል ገልጿል። ከዚህ ጋር ተያይዞም አገዛዙ በዚህ መንገድ ለቆና አስረክበው የወጣውን የራያ አካባቢዎች የሐሰት ፕሮፓጋንዳና ሴራ ሊሰራበት እንደተዘጋጀ መረጃው አለን ያለው ህዝብ ግንኙነት ኃላፊው ይህንን ካሁን በፊት እንዳደረገውና አሁንም እንደሚያደርግ ለህዝብ የተደበቀ አይደለም ሲል አስታውሷል። ብልጽግና ይዞት የነበረውን የራያ መሬት በዚህ መንገድ ያስረከበ መሆኑ እየታወቀ ነገር ግን በክልሉ በሁሉም አካባቢዎች ህዝብ ላይ የተለመደ ጸረ ፋኖ የውሸት ፕሮፓጋንዳን በመስራትና አዲስ የውጊያ አጀንዳ በመፍጠር ብሎም በጸረ ህዝብና አገር አፍራሽ ሚዲያዎቹ በማስተጋባት ለአማራው ከእልቂት በስተቀር አንዳች መፍትሄ ወደሌለው ጦርነት በማስገባት እድሜውን ለማራዘም እየሰራ ይገኛል ሲል ድርጊቱን አውግዟል። አርበኛ አበበ ፈንታው በአካባቢ ያለውን ሁኔታ አስታኮ ዛሬ ባወጣው በዚሁ መረጃ ከደቡብ ወሎ ዞን የተለያዩ ወረዳዎች በሚሊሻ ስም የሰበሰበውን የአማራ ገበሬና አድማ ብተና ቀድሞ ወልዲያና ራያ ቆቦ ዙሪያ ያሰፈረ ሲሆን በሰሜን ወሎ ሚሊሻ ጋር በማድረግ በቀጣይ ከትግራይ ኃይሎች ጋር ሊያደርገው ባሰበው ጦርነት ከፊት ሊማግዳቸው ዝግጅቱን ጨርሷል ማለት አገዛዙ በአሁኑ ሰዓት ሰሜን ወሎ ዞን ባሉ ወረዳዎች የግል ታጣቂዎችን ሳይቀር ለነገ ጥር 22 ቀን 2018 አስቸኳይ ስብሰባ መጥራቱን ጭምር የአማራ ፋኖ ብሔራዊ ንቅናቄ ምስራቅ አማራ ቀጠና ምኒልክ ዕዝ የህዝብ ግንኙነት ኃላፊ አርበኛ አበበ ፈንታው ባወጣው በዚሁ መረጃ ገልጸዋል። የቀድሞ ሰላም ሚኒስትር ዴኤታ አቶ ታዬ ደንዳ ከህወሓት ጋር የተገባበትን የከዚህ ቀደሙን ጦርነት አንስተው አብይ አህመድ የሰሜን ዕዝ እንዲጠቃ በተቀነባበረ ሁኔታ እርምጃ መውሰዱን ወደ አማራ ክልል ጦርነቱን ሲያስገባም ፋኖ ነኝ ብሎ የሚንቀሳቀሰውን ኃይል ለማስመታትና የአማራ ህዝብ ለማድቀቅ መሆኑን በናዝሪት አዳማ እሳቸውን ጨምሮ ለተሰበሰቡ 2500 ለሚሆኑ የኦህዴድ ካድሬዎች በልበ ሙሉነት የተናገረበትና በጭብጨባ ድጋፍ ያገኘበትን ሁኔታ ከዳግም እስራቸው በፊት በሰጡት ምስክርነት ማረጋገጣቸው አይዘነጋም። አብይ አህመድ ከህወሓት ጋር ያደረገውን ጦርነት ተከትሎ ውስጡን የሚያደርጉትን ድርድር መሰረት አድርገው ጦሩን ከትግራይ ጎትቶ ሲያወጣ ደጀን ወደ ሆነው ህዝብ አምጥተናል ያለ ቢሆንም በአማራ ህዝብ ላይ ህወሓት የወሰዳቸውን አስከፊ ወታደራዊ ጥቃቶችን መከላከያ የተባለው ኃይል እንዳይከላከል የከባድ መሳሪያ ሽፋን እንዳይሰጥ በማለት ሌላው ቀርቶ ፋኖ እንዳይታጠቅ ሰፊ ሴራ በማድረግ የአማራ ህዝብ ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ እንዲደርስ ማድረጋቸውና የአማራ ህዝብ
አገዛዝ በጊዜው መካዱ ሲገለጽ የነበረውን አብይ አህመድ በተግባር ያረጋገጠ ሲሆን አቶ ታዬ ደንደአ የሰጡት ምስክርነት ይህንኑ የሚያረጋግጥ መሆኑ ተገልጿል። በአብይ አገዛዝና ህወሓት መካከል የተነሳውን የጦርነት ግጭት ተከትሎ ሁለቱም ዝምታ መርጠዋል። በጌታቸው ረዳ የሚመራው ስምረት ፓርቲ ህወሓት ወደ ግልጽ ጦርነት ተሸጋግሮ የፕሪቶሪያ ስምምነት በይፋ አፍርሷል ሲል መግለጫ አውጥቷል። በአማራ ህዝብ ላይ ጦርነት የከፈተው የአብይ አህመድ አገዛዝ ከህወሓት ጋር በጠለምትና አፋር ግንባር ግጭት ውስጥ መግባቱን የሚጠቅሱ መረጃዎች ይወጡ ባሉበት ሁለቱም ኃይሎች ዝምታ የመረጡ ሲሆን በነገው ዕለት ገዢው ብልጽግና ፓርቲ በአማራ ክልል አመራሮች በኩል መግለጫ ለማውጣት እያሰበ መሆኑን የሚጠቅሱ መረጃዎች ይወጡ ሲሆን በይፋ ህወሓት ወደ ግልጽ ጦርነት መሸጋገሩን የፕሪቶሪያ ስምምነት አፍርሷል በማለት በጌታቸው ረዳ የሚመራው የትግራይ ዲሞክራሲያዊ ስምረት ፓርቲ ባወጣው መግለጫ ጠቅሶ በወጣቶች ህይወት መቆመር ይብቃ በማለት ወጣቶች የጦርነቱ አካል እንዳይሆኑ ጥሪ አቅርበዋል። ከትላንት በስቲያ ጀምሮ በጠለምት ዛሬ ደግሞ በአፋር በኩል ህወሓትና የአብይ አገዛዝ ግጭት ውስጥ መግባታቸውን የሚጠቅሱ መረጃዎች የወጡ ሲሆን ሁለቱም ኃይሎች በይፋ መግለጫ ከመስጠት የተቆጠቡ ቢሆንም በነገው ዕለት ገዢው ብልጽግና ፓርቲ የፕሪቶሪያ ስምምነት አካል እንዳይሆን ያደረገውን የአማራ ክልል በጉዳዩ ላይ መግለጫ እንዲያወጣ ለማድረግ የቤት ስራ መስጠቱን የሚጠቅሱ መረጃዎች የወጡ ሲሆን ጌታቸው ረዳ የሚመራው ስምረት ፓርቲ ህወሓት ወደ ግልጽ ጦርነት መሸጋገሩን ረዘም ባለ መግለጫ ጠቅሷል። የትግራይ ህዝብ ያለፈው ይበቃል፣ ከእንግዲህ የሚደረግ ጦርነት የኛ አይደለም፣ አይመለከተንም በማለት ምርጫው ሰላም መሆኑ በተደጋጋሚ ያረጋግጧል ያለው የስምረት ፓርቲ መግለጫ ቡድኑ ባካሄዳቸው መድረኮች እንኳን ሳይቀር ህዝባችን ምርጫው ሰላም መሆኑን ደጋግሞ ገልጿል። ይሁን እንጂ ይህ የጥፋት ቡድን ከውስጥና ከውጭ የቀረበለትን የሰላም ጥሪ በትዕቢትና በድንቁር ውድቅ በማድረግ ባለፈው በወደቀው አመራሩ ሳይጸጸት ዳግም የጦርነት እሳት አንድዷል በማለት በጌታቸው ረዳ የሚመራው ስምረት ፓርቲ የህወሓትን አመራር ነቅፈዋል። የትግራይ መሬት የጦርነት አውድማ ማድረግ የሚፈልጉ ሻዕቢያና ሌሎች የውጭ ኃይሎች የገንዘብና የጦር መሳሪያ ድጋፍ እንዲያቀርቡ፣ የጥፋት ቡድኑ ደግሞ የሰው ኃይል እንዲያቀርብ እንዲሁም በተፈጥሮ ሀብት በማዕድና በሌሎች የመንግስት ንብረቶች ላይ ዝርፊያ በመፈጸም ለጦርነት ዝግጁ እንዲውል ስምምነት ላይ ደርሰዋል ያለው ይኸው መግለጫ ይህ ቡድን ከሻዕቢያ የተሰጠውን ተልዕኮ በመቀበል ለትግራይ ግዛታዊ አንድነት ምንም ትርጉም የሌለው እስከ አፋር ጎንደር ክልል ድረስ የሚደርስ መጠነ ሰፊ ጥቃት ለመሰንዘር ዝግጅቱን አጠናቆ ለህዝብ እንኳን በይፋ ሳይናገር የኃይል እንቅስቃሴና የተኩስ ልውውጥ እያደረገ ይገኛል ሲል ጠቅሰዋል። የከባድ መሳሪያዎችን በማውጣት ወደ አማራና አፋር ክልሎች የጠጋ ሲሆን በድንቁርና ስሌቱ በመነሳትም ለዚህ ዘመን የማይመጥኑ የሚሊሻ አጋፋሪዎቹን አሰልፎ ሲፎክር ይውላል። ለጠባብ ቡድናዊ ፍላጎቱና ለጦርነት ጥማቱ ማርኪያ ሲል በትግራይ ሰራዊት ቁስለኞች ስም በማላከክ ገንዘብ ሲያሰባስብና ሁለንተናዊ ዝግጅት ሲያደርግ የቆየው ይህ ወንጀለኛ ቡድን በዚህ ሳምንት በጸለምት አቅጣጫ በጀመረው የጦርነት ትንኮሳ የድሃ ልጆችን ለጥይት ራት በማድረግ ታሪክ ይቅር የማይለው ስህተት ሲፈጽም ታይቷል። ይህ የትንኮሳ ተግባር በአሁኑ ሰዓት ግዛታዊ አንድነት ሽፋን በሁሉም አቅጣጫ ጦርነት ለመቀስቀስ የውጭ ኃይሎችን የጦርነት እቅድ ለማሳካትና የኢትዮጵያን መንግስት በኃይል ለመገልበጥ የታለመ መሆኑ ተጋልጧል። ጀግናው የትግራይ ሰራዊት ይህንን የሚሊሻ ውሳኔ አስቀድሞ መረዳት እየፈረሰ መሆኑን የሚደገፍ እውነት ነው። በሁሉም ክፍሎች የሚገኝ ተዋጊ ሊከተለው የሚገባ የህይወት ማዳን ውሳኔ ነው በማለት በጌታቸው ረዳ የሚመራው ስምረት ፓርቲ ባወጣው በዚሁ መግለጫ ጠቅሷል። ጌታቸው ረዳ አብይ አገዛዝን ተቀላቅሎ የምስራቅ አፍሪካ አማካሪ ተደርጎ ከመሾሙ በፊት የትግራይ ጊዜያዊ አስተዳደር ፕሬዝዳንት በነበረበት ጊዜ ጭምር በተደጋጋሚ በአማራ ህዝብ ላይ የተከፈተውን ጦርነት ተከትሎ ህወሓት ትጥቅ መፍታቱን ታጣቂዎቹ እየበተነ መሆኑን በተደጋጋሚ ሲገልጽ መቆየቱ አይዘነጋም። ወደ ትግራይ ክልል የሚላከው የነዳጅ አቅርቦት ከሌሎች ክልሎችም በአነሰ ሁኔታ ነው የሚባለው አባባል ለፖለቲካ ፍጆታ ካልሆነ በስተቀር ሐሰተኛ ነው ሲሉ አንድ ባለስልጣን ገለጡ። የነዳጅና ኢነርጂ ባለስልጣን ዋና ዳይሬክተሩ ዶክተር ደስታው መኳንንት ከሪፖርተር ጋዜጣ ጋር ባደረጉት ቃለ ምልልስ ነዳጅ በበቂ ሁኔታ እየደረሰኝ አይደለም የሚል ቅሬታ የትግራይ ክልል ብቻ እንዳልሆነም ከሁሉም ክልሎች የሚቀርብ ችግር መሆኑን ገልጸው ከንግድ ቢሮዎች ጋር በሚደረጉ ውይይቶች አገር ደረጃ የነዳጅ ስርጭትን በተመለከተ ባለስልጣኑ እንደሚያሳውቅ አውስተው የትግራይ ክልል ከሌሎች ክልሎች እኩል የነዳጅ አቅርቦት ጥያቄው እንደሚታይና እየቀረበለት ነው ብለዋል። የክልሉ ኢኮኖሚ በሚፈልገው ያህል እየቀረበ መሆኑን ነዳጅ የለም እየተባለ የሚወራው ስህተት ነው ያሉትም ኃላፊው ጉዳዩን የፖለቲካ ጥያቄ ለማድረግም ስለሚፈለግ እንጂ የትግራይ ክልል የነዳጅ ችግር ከሌሎች ክልሎችም የተለየ አይደለም ሲሉም አስተባብለዋል። አገር ባላትም አቅም ልክ የነዳጅ ማቅረብ እንዳለባትና
በክልሉ ለሚገኙ በርካታ ኢንዱስትሪዎች በልዩ ሁኔታ ነዳጅ ቅድሚያ እንደሚሰጣቸው የጠቀሱትም ዶክተር ደስታው ችግሩ እየተፈጠረ ያለው ከህገወጥነት ጋር ተያይዞ መሆኑንና ነዳጅ የለም የሚለው ለሌላ ዓላማ የሚፈለግ አካል ነው ብለውታል። በክልሉ ለተለያዩ ኢንዱስትሪዎች የሚቀርበው ነዳጅ በልዩ ሁኔታ ክትትል እንደሚደረግለት እንዲቆም ማንም አይነት ምክንያት እንደሌለ አንድም ፕሮጀክት በነዳጅ እጥረት ምክንያት አለመቋረጡን የገለጹት ኃላፊው ለትግራይ ክልል በቂ ነዳጅ እየቀረበ ይገኛል ማለትም ይቻላል ወይ ተብለው ለቀረበላቸው ጥያቄም ሲመልሱ በቂ ነው ማለት እንደማይቻልና ከሁሉም አካባቢዎችም የሚቀርቡ ጥያቄዎች መኖራቸውን ለዚህ ማሳያ እንደሚሆንም አጣቅሰዋል። በኢትዮጵያም 60 የነዳጅ ኩባንያዎች እንዳሉ የተናገሩት ዋና ዳይሬክተሩ ባላቸው ማደያ ልክና በወጣላቸው የጊዜ ሰሌዳ መሰረት ስርጭት ይፈጸማልም ብለዋል። የትግራይ ክልልም በዚህ መንገድም እየተስተናገደ እንደሚገኝ ዳይሬክተሩም ገልጸዋል። የነዳጅ ኢነርጂ ባለስልጣን ይህንን ቢልም የትግራይ ክልል ለጋዜጣው እንደገለጸው ለክልሉ መቅረብ ካለበት የነዳጅ መጠን እየቀረበ ያለው 7% ብቻ ነው ማለቱን ጋዜጣው አውስቷል። የትግራይ ክልል የንግድና ኤክስፖርት ኤጀንሲ የሸማቾች ጠበቃም ዳይሬክተር አቶ ካሳሁን ክንድያም በበኩላቸው ካለፈው የካቲት 1 2017 ዓ.ም በፊት ወደ ክልሉ ይቀርብ የነበረው ነዳጅ 15 ሚሊዮን ሊትር መሆኑንና አሁን ላይ ግን መጠኑ ቀንሶ 850 ሺህ ሊትር ያህል እየደረሰ መሆኑን ገልጠዋል። በቀን 16 የነዳጅ ቦቴዎች ወደ ክልሉ ይጓዙ እንደነበር የገለጹት ኃላፊው በአሁኑ ወቅት ቁጥራቸው ቀንሶ በአንድ ሳምንት አንድ ቦቴ የሚገባበትም ደረጃ ላይ መድረሱን ማህበረሰቡን በነዳጅ አቅርቦት ችግር ምክንያት ለማህበራዊ ኢኮኖሚያዊ ሌሎችም ችግሮችም እየተዳረገ እንደሚገኝም ገልጸዋል። የሚኒያፖሊሱ ከንቲባ በከተሞች በኢሚግሬሽን ኦፊሰሮች እየተካሄደ ያለውን ዘመቻ በድጋሚ ተቃውሞ ኃላፊነታቸውን የተቀበሉት ለገንዘብ ሳይሆን ዲሞክራሲን ለመጠበቅ ጭምር መሆኑን ገልጸዋል። በአሜሪካ ኮንግረስ በተለያዩ ግዛቶች የሚገኙ ከንቲባዎች በተገኙበት ስብሰባ ላይ አሌክስ ፕሪቲን ጨምሮ ለሁለት አሜሪካውያን ሞት ምክንያት የሆነውን የፕሬዝዳንት ዶናልድ ትራምፕ አስተዳደር በሚኒሶታ እየተካሄደ ያለውን የኢሚግሬሽን ዘመቻ አስታከው ባደረጉት ንግግር ሰፊ ማብራሪያ ሰጥተዋል። ሕግና ስርዓትን ማስጠበቅ ድርሻና ኃላፊነታቸው መሆኑን የህዝቡን ደህንነት መጠበቅ ትኩረት የሚሰጠው ተግባር መሆኑን የሚኒያፖሊስ ከንቲባ ጃኮብ ፍሬይ የተናገሩ ሲሆን የተነሱላቸውንም ጥያቄዎች በመመለስ አሌክስ ፕሪቲን ጨምሮ የተፈጸሙ ግድያዎች እንዲመረመሩ ህግና ስርዓት የሚከበረው የህዝብ ደህንነት ጭምር ሲጠበቅ መሆኑና ኃላፊነታቸውን ወደውና ፈቅደው የሚሰሩት ለገንዘብ ሳይሆን ዲሞክራሲን ለመከላከል ጭምር መሆኑን ገልጸዋል። በሚኒሶታ የታየ ሁኔታ ህገ መንግስታዊ መብት ያልተከበረበት በሺ የሚቆጠሩ የፌዴራል የኢሚግሬሽን ኦፊሰሮች የዜጎችን መብት የጣሱበትና ህይወት እስከ መጥፋት የደረሰበት እርምጃ በማንሳት በንግግራቸው አስታውሰው አንገታችንን ደፍተን ዝም ምንል ከሆነ በእያንዳንዱ ከተማ ተመሳሳይ ድርጊት ይፈጸማል በማለት ለጉዳዩ ትኩረት ሰጥተዋል። This is not a time to bend our heads in despair or out of fear that we may be next, because if we do not speak up, if we do not step out, it will be your city that is next. ይህ በእንዲህ እንዳለ በፕሬዚዳንት ዶናልድ ትራምፕ ወደ ሚኒሶታ መላካቸው አስቀድሞ የተገለጸውና ከግዛቱ አገረ ገዢ ቲም ዋልዝ ከሚኒያፖሊስ ከንቲባ ጃኮብ ፍሬይና ከሌሎችም ባለስልጣናት የሃይማኖት መሪዎችና የተለያዩ ማህበረሰብ ወኪሎች ጋር ውይይት ማድረጋቸውን የገለጹት የፌዴራሉ የድንበር ጉዳይ ኃላፊ ቶም ሃማን ዛሬ መግለጫ ሰጥተዋል። ህግና ስርዓት ማስከበሩ የሚቀጥል መሆኑን፣ የጋራ መግባባት መሆኑን፣ ባለስልጣናት የሚያደርጓቸውን አደገኛ ንግግሮች እንዲተዉ፣ ኢሚግሬሽን ዘመቻው በወንጀል የሚፈለጉት ላይ ብቻ ያነጣጠረ እንደሚሆን ና ይህንን ተግባራዊ ለማድረግ የሁሉም ወገኖች ድጋፍና ትብብር እንደሚያስፈልግ ከዚህ ቀደም ሲደረጉ የነበሩ ዘመቻዎችም ይህንኑ ተግባራዊ ለማድረግ ይወሰዱ የነበሩ እርምጃዎች አካል መሆናቸውን በማስታወስ በሁሉም ጉዳይ ባይሆንም በመሰረታዊ ጉዳዮች ላይ ስምምነት አድርገናል በማለት ባለፉት ጊዜያት የታዩት ዘመቻዎች እንደማይቀጥሉ ፍንጭ ሰጥተዋል። የፌዴራል የኢሚግሬሽን ኦፊሰሮች ከተቃዋሚዎች ጋር ግብግብ የሚፈጥሩበት ሁኔታ እንደማይኖርም መግለጫውን ተከትሎ በወጡ ተጨማሪ መረጃዎች ተገልጿል። ይህ በእንዲህ እንዳለ የአገር ውስጥ ጉዳይ ኃላፊዋ ክሪስቲ ኖምን ከስልጣን ለማባረር በኮንግረስ የዴሞክራቲክ ፓርቲ ተወካዮችና ሀሳባቸውን የሚደግፉ ሪፐብሊካንን ለማስተባበር እየተደረገ ያለው ዘመቻ ተጠናክሮ ቀጥሎ 150 የኮንግረስ አባላት ድጋፋቸውን የሰጡ ሲሆን ከቀጣዩ የካቲት ወር ሴኔት ፊት ባለስልጣኗ ከመቅረባቸው በፊት ከኃላፊነታቸው እንዲነሱ ለማድረግ ዘመቻው ተጠናክሮ ቀጥሏል። ኮንግረስ 218 የምክር ቤት አባላትን ድምፅ ካገኙ የትኛውንም የፌዴራል መንግስት ባለስልጣን ከስልጣን ለማባረር የሚያስችል ድጋፍ ያላቸው ሲሆን የሚኒሶታዋን የኮንግረስ አባል ትውልደ ሶማሊያዊቷን ኢልሃን ኡመርን ጨምሮ 150 የሚሆኑት የኮንግረስ አባላት ዘመቻውን አጠናክረው ቀጥለዋል።
ከኢትዮጵያ ህዝብ 50% ከአፍሪካ 600 ሚሊዮን በላይ ዛሬም የኤሌክትሪክ ኃይል አገልግሎት እንደማያገኙና የአባይ ግድብ የ21ኛው ክፍለ ዘመን ዳግማይ አድዋ መሆኑን የበርባዶስ ጠቅላይ ሚኒስትር ተናገሩ። ፕሬዚዳንት ዶናልድ ትራምፕ በአባይ ግድብ ጋር ከግብጽ ጋር ያለውን ልዩነት አሸማግላለሁ በሚል በኢትዮጵያ ላይ ከፍተኛ ዲፕሎማሲያዊ ጫና ማድረጋቸው የሰጧቸውን አስተያየት ተከትሎ ውጥረት ባለበትና ከመንግስት በኩል ይፋ የተባለ መግለጫ ዛሬም ድረስ ባልተሰጠበት ሁኔታ ውስጥ ታዋቂው ኮሜዲያንና የቴሌቪዥን ፕሮግራም አቅራቢ ትውልድ ደቡብ አፍሪካዊው ትራቮር ኖሃ በሚያዘጋጀው ዋት ናው በተሰኘ ፖድካስት ላይ የቀረቡት የበርባዶስ ጠቅላይ ሚኒስትር ሚያ ሞትሊ የኢትዮጵያዊ አባይ ግድብ የ21ኛው ክፍለ ዘመን ዳግማይ አድዋ መሆኑን ከኢትዮጵያ ህዝብ 50% የኤሌክትሪክ ኃይል ተጠቃሚ ያለመሆኑና አፍሪካ ውስጥም ሌሎች ስለ ኤሌክትሮኒክስ ጉዳይ ያስባሉ ማለት ሞባይላቸውን ዋቢ በማድረግ ነገር ግን በአፍሪካ ውስጥ ካለው ህዝብ ውስጥ ከ600 ሚሊዮን በላይ የሚሆነው ህዝብ ዛሬም የኤሌክትሪክ ኃይል እንደማያገኝ ገልጸዋል። ግድቡን እንዴት ተግባራዊ ማድረግ ተቻለ ለሚለው ጥያቄ የኢትዮጵያ ህዝብ በነቂስ በማዋጣት ታላላቅ የፋይናንስ ተቋማትና ባንኮች ጭምር ለግድቡ ብድር ላለመስጠት ያደረጉትን እንቅስቃሴ ጭምር ጠቀስ ያደረጉት የበርባዶስ ጠቅላይ ሚኒስትሯ ሚያ ሞትሊ ከሁለት ቀናት በፊት ከጠቅላይ ሚኒስትር አብይ አህመድ ጋር ማውራታቸውና ግድቡ የ21ኛው ክፍለ ዘመን ዳግማይ አድዋ መሆኑን መናገራቸውን ጭምር በዚህ ወቅት ጠቅሰዋል። የፕሮግራም አቅራቢው ትውልደ ደቡብ አፍሪካዊ ትራቮር ኖሃ ጭምር በግድቡ ላይ ግብጽና ሌሎችም ያነሷቸውን ጥያቄዎች ጭምር ጠቀስ አድርጎ ይህንን ታላቅ ግድብ እንዴት ሰሩት በማለት አግራሞቱን በጥያቄ ያነሳ ሲሆን የበርባዶስ ጠቅላይ ሚኒስትር ሚያ ሞትሊ ከአድዋ ድል ጋር በማገናኘት የግድቡን ሁኔታ በተመለከተ ማብራሪያ ሰጥተዋል። የአድዋ ድል የፓን አፍሪካ እንቅስቃሴ መነሻ መሆኑን በማንሳት በጊዜው ኒውዮርክ ታይምስ ጭምር ስለ አድዋ ድል የጻፈውና ጣሊያን ታላቅ አድርጎ በተቃራኒው ኢትዮጵያ የቆዳ ስፋት ከጣሊያን እንደሚበልጥ ጭምር ግምት ውስጥ ሳያስገባ ነገር ግን በአድዋ ድል ተደንቆ የጻፈው ጋዜጣ ጭምር በአዲስ አበባ እንደሚገኝ ምስክርነታቸውን በመስጠት ግድቡ ለኢትዮጵያን የጽናት ተምሳሌት መሆኑን እያንዳንዱ ኢትዮጵያዊ ለግድቡ ያደረገውን አስተዋጽኦና ግድቡ ኃይል ከማመንጨት በተጨማሪ ለአካባቢ ጥበቃም ከፍተኛ አስተዋጽኦ እንዳለው ጭምር ገልጸዋል። Revolutionary what they've done because Absolutely. Ethiopia wanted to build a dam that they needed to generate electricity for a region that covers how many millions of people? Well, the population of Ethiopia is over 100 million. You're right. And only, I think, just over 50% of their population have access to electricity. Yeah. And if you talk to anyone about the story of Africa, the biggest problem in Africa is that when the world is talking about technology, 600 million people out of 1.4 billion do not have electricity. Yeah. ግድቡን በተመለከተ አስደናቂና ግዙፍ መሆኑን ጭምር የጠቀሱት የበርባዶስ ጠቅላይ ሚኒስትሯ ሚያ ሞትሊ ግድቡ በአይን ካልታየ በስተቀር እንደማይታመንና 2 ኪሎ ሜትር የሚጠጋ ስፋትና 550 ጫማ ርዝመት እንዳለው በስፍራው በተገኙበት ወቅት የግድቡ ውሃ የሚፈስበት ፍጥነትና ኃይል አስደንግጧቸው ጭምር እንደነበር ምስክርነታቸውን በመስጠት አስተያየታቸውን ሰጥተዋል። ሰሞኑን የአሜሪካ ምክትል ውጭ ጉዳይና በጅቡቲ የአሜሪካ ጦር አዛዥ በኢትዮጵያ ቆይታ አድርገው ከጠቅላይ ሚኒስትሩ ጋር መወያየታቸው ይፋ መሆኑ አይዘነጋም። ግብጽ በምታራምደው ተደጋጋሚ አቋም የአባይ ግድብን በእሷ ፍላጎት ስር በአስገዳጅ ስምምነት ለማሰርና የእሷ የውሃ ገንዳ ለማድረግ እየተንቀሳቀሰች መሆኑ ሲያስተቻት ቆይተዋል። And I said to the Prime Minister 2 days ago when we opened it to Abiy, I said, look, you know that this is the 21st century Adwa. And for those who don't know about Adwa is the battle where Ethiopia beat Italy in 1896. Nobody believed it would have happened. And Ethiopia came together and it took them, I think, almost 2 years in the long trek and they rose majestically. Adwa is what led to the beginning of the Pan-African movement. የኢትዮጵያ አየር መንገድ ዛሬ ሐሙስ ወደ ትግራይ ክልል ዋና ከተማ መቀሌን ጨምሮ የተለያዩ ከተሞች የሚያደርገውን በረራ ማቋረጡ ወይም መሰረዙም ተሰማ። አየር መንገዱ በዛሬው ዕለት መቀሌን፣ አክሱም፣ ሽሬና ሁመራን ጨምሮ ወደ ትግራይ ክልል የተለያዩ ከተሞች ሊያደርጋቸው የነበሩ በረራዎች መሰረዙን የተለያዩ የአገር ውስጥ መገናኛ ብዙሃን ዘግበዋል። በመቀሌ አውሮፕላን ማረፊያ ሰራተኞች ለዛሬ እረፍት እንዲወስዱ የተነገራቸው ሲሆን በመቀሌ የሚገኘው የኢትዮጵያ አየር መንገድም ትኬት ቢሮም ለዛሬ የታቀዱ በረራዎችም ሳይጨምር ሌሎች አገልግሎቶች በመስጠት ላይ ይገኛልም ተብሏል። አየር መንገዱም የትኬት ቢሮ ሰራተኞችም ሲስተሙ እየሰራ አገልግሎት እየሰጠን እንገኛለን፣ ከነገ ጀምሮ ለሚደረግ በረራዎችም ትኬትም እየሸጠን ነው፣ እንዲሁም የበረራ ቁጥራቸውን እናሻሽላለን፣ ሌሎችም አገልግሎቶችን እንሰጣለን ሲል ለመገናኛ ብዙሃን የገለጸ ሲሆን ነገር ግን በረራዎቹ ለምን ዛሬ እንደተሰረዙ ማናቸውንም አናውቅም ማለቱን አዲስ ስታንዳርድ ድረገጽ ዘግቧል። ለዛሬ በረራ የያዙ መንገደኞች በረራው መሰረዙን የሚገልጽ የጽሑፍ መልእክት የደረሳቸው ሲሆን ለደንበ
ለደንበኞቹ ከተላኩት መልእክቶች አንዱ በጥር 21 2018 ዓ.ም ከጠዋቱ 2 ሰዓት ከ10 ከአዲስ አበባ ሊነሳ የነበረው በረራ ቁጥር ኢቲ 0102 ባልታሰቡ ምክንያቶችም ተሰርዟል። እባክዎ ለተጨማሪ መረጃ አየር መንገዱ ወይም የጉዞ ወኪሎን ያነጋግሩም ይላል። የተሰረዘው በረራ ዛሬ ወደ ትግራይ ክልል አውሮፕላን ማረፊያዎች የሚደረጉ ሁሉንም የኢትዮጵያ አየር መንገድ በረራዎችን የሚመለከት ሲሆን መቀለም ብቻም ሳይሆን ሌሎችም አውሮፕላን ማረፊያዎች በዚሁ በበረራ መቋረጥ መካተታቸውም ታውቋል። የኢትዮጵያ አየር መንገድ ከዚህ ቀደም በትግራይ ጦርነት ወቅት ወደ ክልሉ የሚያደርጉ በረራዎች አቋርጦ የነበረ ሲሆን ሰኔ 2013 ዓ.ም የትግራይ ኃይሎች መቀለን ከተቆጣጠሩ በኋላ ወደ ክልሉ መዲና የሚደረጉ በረራዎች ለ18 ወራት ያህል ተቋርጠው መቆየታቸው ይታወሳል። በደቡብ ምዕራብ ኢትዮጵያ ክልል በጎፋ ዞን የደረሰውን አደጋ መሰረት ማድረግ ባለስልጣናት በህዝብ ስም የተሰበሰበ ገንዘብ መዝረፋቸውን ያጋለጡ ወጣቶች እስርና ማሳደድ ተጠናክሮ መቀጠሉ ተገለጸ። በጎፋ ዞን የእርዳታ ገንዘብ ዘረፋቸውን አጋለጣቸው በሚል በወጣቶችና በፍትህ አካላት ላይ የሚፈጸመው አፈሳና ስርዓት ተጠናክሮ መቀጠሉን ደብሊቲ ሚዲያ ባወጣው መረጃ ዘግቧል። በደቡብ ኢትዮጵያ ክልል በጎፋ ዞን የደረሰው የኬንቾ ሻቻ አደጋ ተገን በማድረግ በአደጋው የመሬት መንሸራተቱን ተከትሎ የሰው ህይወት የጠፋበትና ኢትዮጵያን ከዳር እስከ ዳር ያዘኑበት በርካቶች የእርዳታ እጃቸውን የዘረጉበትን እርምጃ ተገን በማድረግ ዘረፋ የፈጸሙ ባለስልጣናት መካከል የዞኑ ዋና አስተዳዳሪ አቶ ዳግማዊ አየለ መረጃውን አውጥታቸዋል ያሏቸውን ወጣቶችና የፍትህ አካላትን እያፈሱ የማሰር እርምጃ መጀመራቸውን ከስፍራው ደረሰኝ ያለው መረጃ መሰረት አድርጎ ዘግበዋል። የአደጋ ስጋት አካውንቱ ኦዲት ይደረግ በሚል በማህበራዊ ሚዲያ ሲጠይቁ የነበሩ ወጣቶች የአስተዳዳሪው ቀዳሚ ኢላማ ሆነዋል በማለት ባለፉት 2 ቀናት እየተወሰዱ ያሉ እስር እርምጃዎችን ጠቅሰዋል። ከ20 በላይ ወጣቶች በሳውላ ከተማና አካባቢው ታፍሰው የታሰሩ ሲሆን 2 የማረሚያ ቤት ፖሊሶች የታሰሩ መሆናቸውን አንድ የሳውላ ከተማ መጀመሪያ ደረጃ ፍርድ ቤት ዳኛ ደግሞ የአስተዳዳሪውን ትዕዛዝ አላከበርክም በሚል ከስራ እንዲሰናበቱ መደረጉንም ይኸው መረጃ ጠቅሰዋል። አስተዳዳሪው በራሳቸው ላይ የመጣ ያለው መረጃ ለማፈን የኃይል እርምጃዎችን ወደ ጎረቤት ከተሞችም ማስፋፋታቸውን የጠቀሰው ይኸው መረጃ በወላይታ ሶዶ፣ በአርባ ምንጭና በሌሎችም አካባቢዎች የሚገኙ ወጣቶችን ለማሰር ፖሊሶች መጥሪያ ይዘው መሰማራታቸውን ይኸው ዘገባ አመልክተዋል። ይህ እርምጃ አስተዳዳሪው በወንጀል ውስጥ እጃቸው መኖሩን የሚያረጋግጥ ተጨማሪ ማስረጃ ተደርጎ ይወሰዳል ሲል ጥርጣሬውን ያሰፈረ ሲሆን ቁልፍ ተጠርጣሪው መሐመድ ኑሩ ሁሴን ወንጀሉን ከአስተዳዳሪው ጋር በጋራ ነው የሰራ ነው በሚል ቃሉን ለፖሊስና ለአቃቢ ሕግ መስጠቱን ተከትሎ አቶ ዳግማዊ አየለ ይህን ምስክርነት ለማጥፋትና መረጃ ያቀበሉ ሰዎችን ለማሸበር የጥፋት እርምጃ ውስጥ መግባታቸው ታውቋል ሲል ገልጿል። በተለይም በሳውላ ማረሚያ ቤት የሚገኙ ምስክሮች ሕይወት አሁንም በአስጊ ሁኔታ ላይ ይገኛል ያለው ይህ ዘገባ የህዝብን ሀብት የበሉና የሟቾችን ደም የዘነጉ ባለስልጣናት ለህግ እንዲቀርቡ የሚደረገውን ዘገባ አጠናክሮ እንደሚቀጥልም ደብሊቲ ሚዲያ በዚህ ወቅት ገልጿል። ለክልሉና ለፌዴራል መንግስት በፍትህ አካላትና በንጹሐን ወጣቶች ላይ እየተፈጸመ ያለው ህገወጥ ስርዓት በአስቸኳይ እንዲቆም ጣልቃ ገብነት ያስፈልጋል ያለው ይህ መረጃ በጎፋ ዞን እየተፈጸመ ያለውን ሰብአዊ መብት ጥሰትና የታሳሪዎችን ሁኔታ እንዲከታተሉ ጥሪ እናቀርባለን በማለት በጎፋ ዞን የኬንቾ ሻቻ የመሬት መንሸራተቱን ተከትሎ የደረሰውን አደጋ ምክንያት በማድረግ በተከፈተው የአደጋ ስጋት አካውንት ውስጥ የተሰበሰበውን ገንዘብ ባለስልጣናት ተከፋፍለው መብላታቸውን የሚጠቅሱ መረጃዎች በተደጋጋሚ ሲወጡ የቆዩ ሲሆን ይኸው አካውንት ኦዲት እንዲደረግ የሚቀርቡ ጥያቄዎች እያደጉ መምጣት የአገዛዙ የአካባቢውን የብልጽግና ባለስልጣናት ወደ አፈና እርምጃ እንዲሸጋገሩ ማድረጉን የሚጠቅሱ ተጨማሪ መረጃዎችም ከአካባቢው የወጡ ይገኛል። ይህ በእንዲህ እንዳለ የአብይ አህመድ አገዛዝ ተጨማሪ ጦርነት ለማድረግ የእናት ሀገር ጥሪ በሚል በደርግ ጊዜ እንደሚሰበሰበው የተለያዩ ድርጅቶች ከሚሰጡት አገልግሎት ከ1 እስከ 5 በመቶ ከተለያዩ አገልግሎቶች ከ100 እስከ 200 ብር በየደረጃው ከገቢያቸው ላይ እንዲከፍሉና ይህም ለብሔራዊ የአደጋ ጉዳይ የሚቀመጥ ገንዘብ ነው የተባለ ቢሆንም ገንዘቡ በቀጥታ ለታሰበለት ዓላማ ለማዋሉ እርግጠኛ እንደማይሆን ቅሬታ እየቀረበ ይገኛል። የኢትዮጵያ አደጋ ስጋት ምላሽ ፈንድ የተባለውም አገዛዙ ለጦርነት አጀንዳው ለማካሄድ ከባንኮች፣ አነስተኛ ጥቃቅን ፋይናንስ፣ የኢንሹራንስ ኩባንያዎች፣ የዲጂታል ባንኪንግ፣ ከማንኛውም የአክሲዮን ዲቪዥን፣ ከሀገር ውስጥ የአየር በረራ ትኬቶች፣ የቴሌኮሙኒኬሽን አገልግሎት፣ ከፓስፖርት ማውጣትና ሌላው ቀርቶ ነዳጅ በሚቀዳበት ወቅት ከእያንዳንዱ ነዳጅ ከታክስ በተጨማሪ ከእያንዳንዱ ሊትር ተጨማሪ 1 ብር ለዚህ ፈንድ ይደረጋል የተባለ ቢሆንም ፈንዱ ለአገዛዙ የጦርነት አጀንዳ ላለማዋሉ እርግጠኛ መሆን እንደማይቻል ተጨማሪ ጫና በህዝቡ ላይ እንደሚፈጥር የኢኮኖሚ ባለሙያዎች ጭምር እየገለጹ ይገኛል።
ከወቅቱ የኢትዮጵያ ኮከብ የማራቶን አትሌቶች ብርቱ ፉክክር የሚጠብቀው ኬንያዊው ሻምፒዮናም ሴባስቲያን ሳዌ ሎንዶን ላይ ክብረ ወሰን አስከብራለሁ ሲል ዛተ። በመጪው ሚያዝያ ወይም በፈረንጆቹ አፕሪል 26 2026 በሎንዶን በሚካሄደው በብዙዎች በጉጉት በሚጠበቀው የዓለም ምርጥ የማራቶን ውድድር ላይ ኢትዮጵያውያኑ የኦሎምፒክ የማራቶን ሻምፒዮናው ታምራትም ቶላ በማራቶን ታሪክም ፈጣኖች መካከል የተመዘገበው አትሌትም ደሬሳ ገለታም ዮሚፍም ቀጀላና ሀጎስ ገብረ ሕይወትም ጨምሮ ብርቱ ፉክክር ይገጥመዋል የተባለው ኬንያዊው አትሌትም ሴባስቲያን በአገሩ ልጅ በሟቹ የቀድሞ የማራቶን ሪከርድ ባለቤትም ኬልቪን ኬፕቴም በፈረንጆቹ 2023 የተመዘገበውን 2 ሰዓት ከ01 ከ25 ሪከርድ ለመስበር ጥረት እንደሚያደርግና ስሙንም በታሪክ ውስጥ እንደሚያስመዘግብ አስታውቋል። ባለፈው ዓመትም እዚያው ሎንዶን ውስጥ 2 ሰዓት ከ02 ከ27 በመግባት በዓለም ማራቶን ታሪክ ሁለተኛው ፈጣን ሯጭ ተብሎ የተመዘገበው በጀርመን በርሊን በስፔን ቫሌንሺያም ተመሳይ ድሎችን የተቀዳጀው ኬንያዊ ወጣትም አትሌትን ሴባስቲያን ከኢትዮጵያኑ ከአገሩ ኬንያም ከኡጋንዳም ከእንግሊዝም ከጃፓን ከፈረንሳይ ከደቡብ አፍሪካም ከአየርላንድ ከአውስትራሊያ ብርቱ አትሌት ተፎካካሪዎችም ይገጥሙታልም ተብሏል። በሴቶች ውድድር ኢትዮጵያዊቷም ትዕግስትም አሰፋም ኬንያዊቷም ፐርስም ስቴቬችም ለሆላንድ የምትሮጠው ትውልደ ኢትዮጵያዊቷም ሲፋን ሐሰን ከአንጋፋም የሴት አትሌቶች መካከልም ተካተዋል። በዘንድሮው የሎንዶን ማራቶን ውድድር ላይ 1,133,813 አመልካቾች ያመለከቱ ሲሆን ይህም ካለፈው ዓመትም ተፎካካሪዎች ጋር ሲነጻጸር የ36 ከመቶ ብልጫ ማሳየቱም ታውቋል። ለዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ድረሳችሁ። ቸር እንቆይ።